ኢትዮጵያ ሀገር አስተምራን አሳድጋን እንደገና እዚህ መተን ሀገራችን ደግሞ ተመልሰን ኢምፓክት ለማድረግ ቃል ሁላችንም ብንገባ ደስ ይለኛል። አማን የሚለውን ስም መጀመሪያ የሰማሁት ከምስግና አንደበት ነው። አማን ይባላል አለቃችን፣ በጣም ቀለል ያለ ነው። እስቲ እሱን አናግረውና ለምን ወደኛ አትመጣም የሚል ሀሳብ እንደ ጫወታ ተጫወትን። ምናልባት ይመስለኛል ከ3 ከ4 ወር በኋላ ያለው ነገር እውነት ሆኖ በቃ መጣሁኝ። ትዝታችን የሚል ነገር ይዤ በአንዲት ወረቀት ነው ሀሳቡን ብቻ ቀጥታ ታጠጋሪ ደወለው እና ምንድነው ያለው በቃ ሳምፕል ፕሮግራም ይስራና ይምጣን ያለው። እንግዲህ ሀሳቡን ገና አልጨረሰውም ማለት ነው። ገና ሀሳቡን በጥቂቱ ስነግረው ነው የወደደው። ጉዳዩ እንዴት ይሁን፣ ፕሮግራሙ እንዴት ይሁን፣ ይዘቱ እንዴት ይሁን የሚሉ ነገሮች አልነበሩም። በቃ ከአንዳንድ የሚባለው ነገር ነው የሆነው። ይሄ ፈርስት ኢምፕሬሽን የሚባል ነገር አለ። በቃ ወደድኩት ነው ራሴ። እኔ መጀመሪያ ዲግሪን ባህር ዳር ዩኒቨርሲቲ በጆርናሊዝም ኤንድ ኮሙኒኬሽን ነው ግራጁዌት ያደረኩትና ከግራጁዌሽን በኋላ የአሲስታንት ሌክቸርነት የተለያዩ ኦፖርቹኒቲዎች ይመጣሉ። የዛን ሰዓት ደግሞ ኢቢኤስ ኢትዮጵያ የመጣበት ሰዓት ነውና አማን ሚት ያደረኩበት ሰዓት ነው። ያ ጊዜ ገና ከዩኒቨርሲቲ ወጣ የስራ ቦታውን ያለየ ምን ለስራ ላስተምር ምን ባላልኩበት ግን ጋዜጠኝነት የተማርኩበት ምናልባት በዚህ ከኔ ጋር አብረው የተማሩ የኔን ነገር ሊያስታውሱ ይችላሉ ያኔ የነበረውና ገባው ኦፖርቹኒቲው ሰጠኝ አማን። ያን ኦፖርቹኒቲ ሰጠኝ በስራ በተለይ በጋዜጠኝነት የተወሰነ እድሜ የሚቀድሙ የነበሩት ህሊና አዘዘ፣ አንሙት አብርሃም፣ ኤደን ብርሃኔ ነበሩ እና ያን ቲም ጆይን አረኩ። እንደተመረኩኝ ነው የዛሬ 11 አመት አካባቢ። ከዛ ተመርቄ ወጥቼ የተወሰነ ቦታ ሬዲዮ ምናምን ሞክሬ ነበርና ከዛ በኋላ የቴሌቪዥን ስቴሽን እዚህ በጓደኞቼ ሪኮመንዴሽን መጥቼ ነው ወደዚህ ሊገባ የቻልኩት። በጊዜው አማንና ፍስሐ ይድነቃቸው ስፖርት ክፍል በኩል ነበረ። ስፖርት ላይ ነው የገባሁት። ጋሽ አማንን ሳገኘው የዛሬ 7 አመት ያገኘሁበትን ኢንሲደንት ነው መናገር። አንድ ስራ አበላሽቼ ነው የተገናኘነው። እንዳለቃ ይቆጣኛል ብዬ ነበር ያሰብኩት። ያጠፋኸው ኢንቴንሽናሊ አይደለም፣ ኤክስፒሪየንስ ስላልነበረህ ነው። እንደገና ደግሞ እንድሰራብህ ፈቃደኛ ስለሆንክ ነው እኔም ደስተኛ የሆንኩት አለኝና ባዶ የነበርኩ ሰው ምንም ያልነበረኝ ሰው ነው አማን የሰራኝ። የ7 አመት ኤክስፒሪየንስ ማለት ይሄ ኖርማሊ እና ምንድነው አንድ ሰው ያለህን ፖቴንሻል መጀመሪያ እንደምትችል የነገረህ ሰው ነው ትልቁ ባለውለታህ ማለት ነው። ኢቢኤስ ውስጥ ጊዜ ይሮጣል። 10 አመት ሊሞላኝ። እኔ ከዜና አገልግሎት ነው ኢቢኤስን የተቀላቀልኩት፣ ዜና ክፍል። በዛን ጊዜ ኢቢኤስ ከውጪ ነበረ፣ አገር ውስጥ አልገባም። ሳተላይት ላይ ሆነው ከውጪ በወኪል ነው የነበረውና ወኪል ፍቃድ ከነበራቸው ጥቂት ሰዎች ውስጥ አንዱ ነበርኩኝ። ኢቢኤስ ውስጥ እንደ ቢዝነስ ሰው እንደ ግል ሚዲያ ኦነር ዜናን አቋቁማ መስራት ዜና ብዙም ጥቅም የሚያስገኝ ነገር አይደለም ለቴሌቪዥን ጣቢያ ባለቤት። አማን ግን ዜናው ምን ያህል አስፈላጊ እንደነበር ኢንፎርምድ ዲሲዥን ወይም ሰዎች በመረጃ ላይ የተመሰረተ ውሳኔ መወሰን እንዲችሉ እያንዳንዱ የዕለት ተዕለት ኑሮ ለሰው መነገር እንዳለበት ከመዝናኛ በላይ ከቢዝነስ በላይ ከገንዘብ በላይ በጣም የሚያመን የነበረ ሰው። ሪፖርታጅ የሚባል ነበር። ሪፖርታጅ ሲሆን ስፖርት ሰራለ፣ ቢዝነስ ሰራለ። ምናልባት ኢቢኤስ ረጅም ጊዜ የሚከታተሉት እኔን በተለያዩ ፕሮግራሞች ሊያውቁኝ ይችላል። የበዓል ፕሮግራሞች ላይ ከበዓል ፕሮግራሞች በዘለለ የቱሪዝም ስራዎችም ሰርተናል። ብዙ ጊዜ በተለያዩ ስራ ቦታዎች ስትሄድ እንዴት ይሄን ሰራ በተለይ ሚዲያ ላይ ታውቁታላችሁ ነው። ለምን አልሰራህም? ሰርተ አሳይተ ፓሽንህን በፈለግህ መንገድ በዛ ሞመንት ላይ ስፖርቱን ወደው ነበር። ዶክመንተሪ ሰራ፣ ስፖርት ላይ ነበር ወደደው።
ማስተካከል ያለብኝ በጣም ፈጣን ነበርኩ ያኔ። ምናልባት ምን ማስተካከል እንዳለብኝ ሜንተር አድርጎኝ አስተምሮኝ ትሬን አድርጎኝ አሰልጥኖኝ ኢቢኤስ ስፖርት ተጀመረ። ያኔ ትንሽ መኪኖች ነበሩ፣ ምናልባት ወይ 2 ወይ 3 መኪኖች ነበሩ ኢቢኤስ፣ ምናልባት 3 ካልሆነ 2 መኪኖች ነበሩ። እና ትዝታችን ሲቀረጽ ለምን በቦልሷ አትሰራም ሲለኝ አይ ቦልሷ እኮ እኔ አይደለችም ጓደኛ ያውሰው ነው ስል በቃ ጠይቅና ወዲያው ገዛልሃለሁ አለኝ። ምንም ቀጠሮ አልፈጀም። በአንድ ቀን ተገኘች ቦልሷም 40 ሺህ ብር በስልክ ነው ለፋይናንሷ ነገራት። 40 ሺህ ብር ተገዛች። ሶ ይሄ ምንድነው የብሩ የምናም ጉዳይ አይደለም። ለስራ ያለው ተነሳሽነት እንደ አለቃ ነገሮች እንዲሳኩልህ፣ በተለይ አዲስ ሆነ ስትመጣ እንደ አለቃ በቃ ነገሮች ቀና ሆነው እንዲሳኩልህ፣ ቀለል ብሎ እንድትሰራ፣ ያለህን ፖቴንሻል እንድታወጣ እሱ ጋር ያለውን አቅም ያየሁት። ኢቢኤስ ቲቪ ከገባ ወደ 8 ዓመታት አልፏል። በእነዚህ 8 ዓመታት ሂደት ውስጥም ከአቶ አማን ፍጻጽዮን ጋር በተደጋጋሚ ጊዜ መገናኘት እድሉ ነበር። በተለይ የኢትዮጵያ ፕሪሚየር ሊግ፣ የኢትዮጵያ ብሔራዊ ቡድን፣ የኢትዮጵያን አትሌቶችን በተመለከተ የሚያነሷቸው ሀሳቦች እጅግ በጣም ጥልቅና ከፍ ያሉ ነበሩ። በተለይ እኔም ከገባው በኋላም ብዙ ሀሳቦች አንስቶ እኛም በፕሮግራሞች የሰራናቸው ብዙ ቆንጆ ሀሳቦች ነበሩ። ለምሳሌ የስፖርተኞች ገጽ ፕሮግራሞቻችን ብዙ ኢትዮጵያን ስመጥር ስፖርተኞችን የህይወት ታሪካቸውን የሚያስቃኝ ያለፉበትን የህይወት ውጣ ውረድ የሚያመላክት ከዛ ባለፈም አሁን ያላቸውን ስኬት ለተመልካቾች የሚያስቃኝ መሰናዶ ነው። ይህን መሰናዶ እንዲሰራና እነዚህ ስፖርተኞች ከኢትዮጵያን ጋር ይበልጡን እንዲተዋወቁ ያላቸው ታሪክ በሰነድ ቀርቦ እንዲቀመጥ በማድረግ ረገድ የነበራቸው ሚና ከፍ ያለ ነው። ሀሳቡም የሳቸው ነበር። አዲስ አበባ ላይ የሚሰሩ ሰፈሮች እነማን እንደሆኑ ቅድሚያ የሚሰጣቸው እነማን እንደሆኑ ያማክረኝ ነበር። በተለይ የሰዎችን ስልክ ቁጥር በመስጠት እንደ ዳይሬክተርም እንደ ፕሮዲውሰሩም ነበር የትዝታችን አየር ላይ ልውጣ እንጂ እነዚህ ነገሮች ሁሉ ሆኑ። ከዛ በኋላ ነው እንግዲህ ወደ ቅዳሜ ከሰዓት የመጣሁት። ትዝታችንም እንዳለ ሆኖ ቅዳሜ ከሰዓት ሁለቱንም ስራ መስራት ጀመርኩኝ። ሁለት ስራ መስራት ያው ምን ያህል ከባድ እንደሆነ አንተም ባለሙያ ስለሆንክ በደንብ ታውቀዋለህ። ግን አማን እንትን አይለም ይሄ ወደፊት እንጂ ምንም አይነት ነገር ቆይ እስቲ ይሄ ስራ በዝቶብሃልና ይሄ ቀነስ አድርግ ምናምን የሚባል ነገር የለም። ወደፊት በርታ እንደውም ክፍተትህን በመንገር ነው የሚያበረታ። እና አንድ የተናገረው ቃል ሁሌም ትዝ የሚለኝ ትዝታችን አንደኛ ሲሆን አለ ኢቢኤስ አንደኛ ይሆናል። ይህን ነገር አሁን ድረስ አይምሬ ውስጥ ነው ያለውና ሁሉም በየፕሮግራሙ አንደኛ ከሆነ አጠቃላይ ኢቢኤስ አንደኛ ይሆናል የሚለውን ነገር ነው ሁሌም ሀመር የሚያደርገን። ከአማን ጋር በቅርበት በተለያዩ ጉዳዮች ላይ የመነጋገር በተለያዩ ጉዳዮች ላይ የመወያየት እድል ነበረኝ። ቢሮም እየጠራኝ የምንወያይባቸው ጊዜዎች ነበሩ። ትልልቅ አገራዊ ጉዳዮችን ሽፋን ከመስጠታችን በፊት ወይም ደግሞ የሆነ ትልልቅ አገራዊ ሁነቶችን ሽፋን ከሰጠን በኋላ እነዛን ፕሮግራሞች ተከታትሎ ፊድባክ ይሰጠናል። ሰራተኛና እንዳለቃ ሳይሆን በጣም ቤተሰባዊ ግንኙነት የመፍጠር እንዲህ ያለ ስሜት የመፍጠር በጣም የሚገርመኝ አይነት ስብዕና ነበረው። ኦፕን ዶር ፖሊሲ ነው ሁሉ ጊዜ የሚከተለው። ይሄ የአለቃና የምንዝር አይነት ግንኙነት አልነበረም። ቴክኒካሊ በጣም ሪች ነው ጋሻማ በኮንቨርሴሽን ያውቃል። ይሄ ሰጥቶ መቀበል ሳይሆን ተቀብሎ እንደገና ነው የሚሰጠው ካንተም ያለውን ማለት ነውና አማን የሚገርም ሰው ነበር። ቴክኒካሊ በጣም ሪች ነበር። ሾው ሲሰጥ ጨርሶ ነው የሚሰጠው። አንድ ሾው ሲሰጥ ማለት ነው ሁሌም ልንሰማው እንፈልጋለን እስከ መጨረሻው ድረስ እያንዳንዱን ነገር የነገረንን ነገር ስለሚፈልገው። ግን ያ የሚነግርህ ነገር ዲክቴት እያደረገ አይደለም፣ እየሰማህ ነው። መጨረሻ ላይ የተስማማህበት ነገር የመጨረሻው ነገር ነው። ኢትዮጵያ ውስጥ መጥቶ የሳተላይት ቴሌቪዥን ሲጀምር አገሩ የንግድ ቴሌቪዥንን ወይም የሳተላይት ቴሌቪዥን ስርጭትን የሚያስተናግድበት የሕግና የአሰራር ልምድ አልነበረው። ከዜሮ ነው የጀመረው። ካልተጀመረ ነገር ነው የጀመረው። ይህንን ነገር ጀምሮ ተግባራዊ አድርጎ እና ደግሞ በጣም ተወዳጅ አድርጎ ማስቀጠል በጣም ቪዥነሪ መሆን ይጠይቃል፣ ደፋር መሆን ይጠይቃል፣ የተሰላ ድፍረት ይጠይቃል። ይህንን ሀሳብ ይዞ መጥቶ ከሌሎች ኮፋውንደሮች ጋር በመሆን ይህን ሀሳብ መሬት ለማውረድ የወሰዱት ሪስክ፣ ትጋታቸው ለዩኒቨርሲቲም ትምህርት ወይም በተለያየ መልኩ ሲሰጥ ኮርስ ውስጥ መካተት ያለበት ታሪክ ነው የሰሩት።
እያንዳንዱ ኢቢኤስ ላይ ያሉት ሾዎች ጀርባ አማን አለ። ግን አማን አይታወቅም። አማን ሪሰንትሊ ነው የሚታወቀው። አሁን በቅርብ ነው የምናውቀው ያለ ነው። እና አማን ብዙ ላለመታወቅ ስራው እንጂ እሱ ላለመታወቅ በጣም ሲጥር የነበረ ሰው። አንድ አይዲያ ይዘሂድ አማን ጋር ሀሳብ የምታጣበት ሰው አይደለም። ምንም ነገር ይዘሂድ፣ አንድ ነገር ይዘሂድ፣ 10 ነገር ያላየኸውን ዙሪያ ገባውን ነገር የሚያሳይ ሰው ነው። የሆነ ሀሳብ ይዘህ ትሄዳለህ። ዜና እንዲህ ልሰራ አስቤያለሁ፣ ይሄንስ አይተዋል፣ ይሄንስ አይተዋል፣ ይሄንስ ዙሪያውን ሲነግርህ በጣም የሚገርም ሰው። ኢቢኤስ ወደ ኢትዮጵያ ሲመጣ በሀገሪቱ ላይ የኢትዮጵያ ቴሌቪዥን ነበር፣ ሌሎች ቴሌቪዥን ስቴሽኖች አልነበሩ። የዚህን ሳተላይት የቴሌቪዥን ኢንዱስትሪ የጀመረው ብዙ ቻሌንጆች ነበሩ። በአረብ ሰዓት መጣ። አረብ ሰዓት ጠፍቶ ሪፖርት በምንወጣበት ሰዓት የትኛው ሳተላይት ላይ የምታስተላልፉት ብነግር በጣም ብዙ ናቸው። ገባ እነዚህ ቻሌንጆች እንኳን አልሰበሩት። በዛ ውስጥ አልፎ ነው ዛሬ ላይ ደረሰው። የኢትዮ ሳት ሲመሰረት የአማንን አስተዋጽኦ መቼም ኤቭሪባዲ ኖስ። በጣም ሚዲያዎች ጃም ይደረጉ ነበር በተለያዩ ወቅታዊ ጉዳዮች የተነሳ ያንን ብሬክ አውት አድርጎ ነው ከአንዱ ቻናል ተነስተ ቻናል 4 5 6 7 ብለ ኢቢኤስ ብለ ሁሉንም ከዛ ሁሉ ጀርባ አማን አለ። ገንዘቡን ከፍሎ የቤት ክራይ እና ባለሙያ ቀጥሮ ለዛም ያንን ማህበር ራን የሚያደርጉ ባለሙያዎች ቀጥሮ የኢትዮጵያ ብሮድካስተሮች እንደ ማህበር ድምጻቸውን ማሰማት የሚችሉበትን ሁኔታ የፈጠረ ሰው ነውና ይሄ ማህበር ካሳካቸው ነገሮች አንደኛው ደግሞ እንደተፈለገ የሚወጡበት የሚገቡበት ክፍያ እንደተፈለገ የሚጨመርበት የሚቀነስበት የነበረበትን አረብ ሳት ወጥተው ኢትዮ ሳት ውስጥ ገብተው እንዲሰሩ ለማመቻቸት በግል ገንዘቡ ዕውቀቱና ጊዜው ጥረት ያደረገውና በኢትዮጵያ የብሮድካስት ታሪክ ውስጥ በኢትዮጵያ የቴሌቪዥን ታሪክ ውስጥ ያደረጋቸው አስተዋጽኦች ያስቀመጣቸው አሻራዎች በሚገባ ተጠንተው ለሚቀጥለው ትውልድ መተላለፍ ያለበት ነገር ነው ብዬ አስባለሁ። ልክ ከባህር ዳር ስመለስ በቃ ቤት ተቃጥሏል፣ ንብረት ወድሟል። አጋጣሚ ልጆቼን ባለቤቴም ቤት አልነበረም፣ ማንም አልነበረው፣ ሰው ላይ ምንም ነገር አልደረሰም፣ እግዚአብሔር ይመስገን። ሰው ምንድነው ያለኝ ገና ስደውልለት ና ነው ያለኝ። በቃ ቢሮ ነው ግምቱን ምን ያህል እንትን ብሎብሃል፣ ምን ያህል ሳንቲም ያስፈልጋል፣ በቃ ምንም እቅፍ አድርጎኝ ቢሮ ይሄ ከዛ በቃ ያንን አደረገልኝ። የሚገዛው ተገዛዛ፣ ቤቱ እንደ አዲስ ሆነ ማለት ነው። ይሄ ምንድነው አለቃ ብቻ አይደለም ማለት ነው። ትዝታችን በኢቢኤስ የሚባለውን ስራ እየሰራው ጣቢያውን እንዳስተዋውቅለት ብቻ አይደለም የሚፈልገው አይደለም። የዛ አይነት ፐርሰናሊቲ የሚለው ይሄ ከኔ በላይ ምስክር የለም። ለዚያ አንዱ መነሻ አንዱ መግለጽ የምወደው ይሄንን ነው። ሁሌም ቤተሰባዊነት አለ። ፈለቀ አይሉ እባላለሁ። በኢቢኤስ አሁን እንግዲህ በካሜራ ባለሙያነት ነው የምሰራው። ወደ 11 ዓመት ሆነኝ ኢቢኤስ ውስጥ በሹፍርና የተቀጠርኩት መጀመሪያ ስመጣ። ከዛ እየነዳው ከአማን ጋር እንገናኝ ነበር፣ ያይ ነበር። አንተ ጎረምሳ ስራ እንዴት ነው ይለኛል። ከዛ ሲያይን ስንግባባ ቀጥታ የሱ ሹፌር ነው ያደረገኝ። የሱ ሹፌር ሆንኩኝ። ማክዳንም ይዤ እሄዳለሁ። ከዛ በዛ መሀል ረጅም ጊዜ ያገለገልኩት እና አማን ካሜራ መማር እፈልጋለሁ አልኩት። ካሜራ መማር ትፈልጋለህ? ካሜራ መማር የምትፈልግ ሆነ ሌላ ሹፌር ይቀጠራል። ሌላ ሹፌር ቀጠረ። ከዛ መኪኖቹን ተቆጣጠር ስምሪት አደረገኝ። መኪኖቹን እየተቆጣጠርኩኝ ካሜራ ተማርኩኝ። ልክ ስጨርስ አንተ ጎበዝ ልጅ ነህ፣ እንደዚህ መሆን የለብም፣ የፈለከውን ነገር መልካም ነገር ስለተመኘ የተመኘውን ነገር ማግኘት አለብህ አለኝ። ወዲያው ልክ ጨርሼ ወረቀቴን እንኳን ፕሮሰስ አልጨረስኩም። ይድነቃቸውን ደውሎ ከዚህ በኋላ መኪናም እንዳይቆጣጠርም እንዳይነዳ ካሜራማን መሆን አለበት አለ። ወዲያው ነው ካሜራማን ያደረገኝ እና እንግዲህ ካሜራማንነት እየሰራው እገኛለሁ። ኢቢኤስ ከገባው ከአንድ ዓመት በኋላ አባቴን በህይወት አጣሁኝና በወቅቱ በጣም ከብዶኝ ነበር። እዚህ ቀረጻ ቦታ ላይ ሆኜ ነበርና በቃ ከቀረጻ አቋርጬ ሄጄ ነው አባቴን ሲያርፍ የሰማሁትና በወቅቱ ወደ ቢሮ ከረፍት በኋላ ስመለስ ከቀብር በኋላ ስመለስ ቢሮ ቁጭ አድርጎ አጽናኝ ቃሎችን አባትን ያለው ብታገባ ሽማግሌውም ሁኝ ብታገባም ሽማግሌውኝ የሚሄድልህ እኔ ነኝ። በቃ ምንም የሚቸግረ ነገር ካለ ፊት ለፊት አውራኝ። እንደ ወንድም እንደ አባት ብዙ ምክሮችን የለገሰኝና
እኔ ብዙ ነገር ይናጣሁት እውነት ለኔ ለኢትዮጵያ ሚዲያም በጣም ብዙ ነገሮችን ያደረገ ሰው ነውና እኔ ውስጤ በጣም ነው የተጎዳው። እኛ የገባነው 2009 ግንቦት አካባቢ ላይ ገና ሳንመረቅ ተማሪ ሆነን መጀመሪያ 3 ወር ሰራን። ከዛ በኋላ 1 ወር እየታየ እዚሁ ቋመንና ያኔ በቃ ይመጣና በቃ የሚከታተለን የነበረው እሱ ነው። ሌላ የቅርብ አለቃ ሳይሆን እሱ ነበር እየመጣ በተቀመጥኩበት በተለይ ከኔ ጋር መቶ ጀርባዬን መታ አድርጎ አንበሳው እንዴት ስራ እንዴት ነው በርታ ምናምን በቃ አንተን ትልቅ ቦታ ማድረስ ፈልጋለሁ ይለኛል። እና በቃ ምን ብዬ እንደምገልጸው አላውቅም። ማለት እንደ አለቃ ምናምን አልነበረም ከኔ ጋር የነበረው ቅርቤታ በቃ እንደ ታላቅ ወንድም እንደ አባት ነበር መጥቶ ከኔ ጋር የሚያወራኝ። በቃ ኢቢኤስ አንዱም ትልቁ ነገር ይሄ እንደ አትራፊ ድርጅት ለትርፍ ብቻ ብሎ የሚሰራቸው ነገሮች አሉ። ብዙ ጊዜ ማህበረሰብን ያማከለ ነገር ነው። ይሄ የአቶ አማን ጭንቅላት ነው። ይሄ የአቶ አማን ቪዥን ነው። የአማን ሰብአዊ ካራክተር የሚገለጸው በበዓላት ጊዜ በምንሰራቸው ይሄ ኮርፖሬት ሶሻል ሪስፖንሲቢሊቲ ስራዎች ላይ ነው። ብዙ ጊዜ አይረካም። ጊቪንግ ነው፣ መስጠት ነው እና ፕሮፖዝ አድርጉ ይለናል፣ እናመጣለን። እዚህ ቦታ ይሄ ችግር አለ፣ ይሄ ቢሰራ ይሄን ሰርተ ነው ሶሳይቲ ይጠቀማል። መቼም የሚረካ እሱ አይደለም። እስቲ ደግሞ ሌላ ነገር አድርጉ እና ህይወቱን ይሄ ለፐብሊክ ጥቅም ያዋለ ሰው ነው አማን። ለኔ እንደ ሰው ስታስበው ይሄ ርህራሄው፣ ሀዘኔታው ለማህበረሰብ ጥቅም ጊዜውን የሚሰዋው ነገር በጣም ነው የሚገርም። እናቴ እንደሆነም ትላንት ቤት ስገባ ምን አለችኝ፣ ምድር ላይ እንደ አማን የተመረቀ ሰው ያለ አይመስለኝም። በየሳምንቱ በፕሮግራሞቹ የደሃ እንባ ይታበሳል፣ ብዙ ነገሮች ይደረጋሉ፣ ሆስፒታሎች ተሰርተዋል፣ ትምህርት ቤቶች ብዙ ተሰርተዋል። እነዛ ሁሉ ነገሮች ተደርገው የዛ ሁሉ ሰው ጸሎት፣ የዛ ሁሉ ሰው ምርቃት በቃ ባለው አቅምም ሕክምናውንም የሚችለውን ያክል ሞክሮ ሳይሆን ከቀረ በቃ ይሄ የፈጣሪ ስራ ነው። ስለዚህ ያለን አማራጭ መቀበል ብቻ ነው። እግዚአብሔር አይሳሳትም። ግን እዚህ የሰራው በጎ ስራ ላይ እንግዲህ በሰማይ በደግ አባቱ እቅፍ እንዲያሳርፈው ነው የምመኘው።